የምትመለከቱት ግለሰብ የዓለማችን ትልቅ የሚባለውን የወንዶች ሶስተኛ እግር ክብረ ወሰን የያዘ የ62 ዓመት ሜክሲኮዊ ሰው ነው። 19 ኢንች ወይንም ደግሞ 48 ሳንቲሜትር የሚረዝመው የዚህ ሰው ሶስተኛ እግር ለመዳቀል ተብለው ከሚመረጡ ፈረሶች ብልት ጋር እኩል ይሆናል ተብሏል። ግለሰቡ ሲናገር ምንም ያህል ትልቅ የሚባል ዕቃ ይኑረው እንጂ እስካሁን ድረስ የተፈጥሮ ግዴታውን ለመወጣት እንዳልቻለ ሲናገር ተደምጧል። ከ9 ዓመቱ ጀምሮ ከቁጥጥር ውጭ የሆነ የዝነኛው እድገት እንደጀመረ የሚናገረው ግለሰቡ 20 ዓመቱ ሲሆን እስከ 15 ኢንች ወይንም 38 ሳንቲሜትር ድረስ ሊያድግ ችሏል። የግለሰቡ ሶስተኛ እግር ማደግ ያቆመው 25 ዓመቱ ላይ እንደሆነ የሚናገረው ሜክሲኮዊው ዝነኛው በጣም ትልቅና ከባድ ስለሆነ መራመድ እንደተቸገረና ሌሎች የጤና ችግሮች እንደገጠመው ይናገራል። ግለሰቡ ይህ ልዩ ተፈጥሮ የተለያዩ ችግሮችን እንዳመጣበት ቢናገርም የዓለም ክብረ ወሰን ባለቤትነቱን ላለማጣት ሲል የሕክምና እርዳታ እንዲስተካከልለት የቀረበውን ሐሳብ ውድቅ እንዳደረገው ተነግሯል። የጊነስ ወርልድ ሪከርድስ ይህንን ሪከርድ እንዲመዘግቡለት በተደጋጋሚ ቢጠይቅም በተፈጥሮ መንገድ ማደጉን ለማረጋገጥ አስቸጋሪ ነው ስለተባለ ሳይሳካለት ቀርቷል ተብሏል። ቪዲዮን ያያችሁትን ይመስል ነበር። አሪፍ እንደሆነ ተስፋ እናደርጋለን እና ያላችሁን ሐሳብ ኮሜንት ምናምን ኮሜንት ላይ ጻፉልኝ። ደግሞ ዩቲዩባችንን ገብታችሁ ሰብስክራይብ አድርጉ። አሪፍ እንደዚህ አይነት ቪዲዮችን መራርጠን ወደ ዩቲዩብ እንለቃለንና ፕሊስ ሰብስክራይብ አድርጉ፣ ፎሎ፣ ላይክ፣ ሼር፣ ሪፖስት ምናምን አድርጉ እና ደግሞ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። ይመቻችሁ።